ጋት ኤግዛም ላይ 99% የሚሆኑ ተማሪዎች እነዚህን ጥያቄዎችን መስራት አልቻሉም። እናንተስ ምን ያህል ትሰራላችሁ? ከኔ ጋር አብረን እንሰራለን። እስከ መጨረሻ ቪዲዮን ተከታተሉ እና እንደዚህ አይነት ጥያቄዎችን ሁሉ ቻናል ላይ ስለምለቅ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። አሁን ቀጥታ ወደ ጥያቄው እንገባለን። question number 1 ምን ይላል? book is reading as knife is to dash verbal reasoning question ነው። ይህ ማለት መጽሐፉ ለማንበብ ነው የምንጠቀመው አናሎጂ question ነው። book is reading መጽሐፉ ለማንበብ ነው። ሪሌሽናቸው ምንድነው? knife is to ብሎ መጽሐፉ ለማንበብ ከሆነ ናይፉ ለምን ያገለግላል? cutting b drawing c writing d painting so the answer will be cutting ይሆናል ማለት ነው። ከካራክተሩ ጅምር ስለዚህ explanation this is functional analogy book is used for reading similar knife is used for cutting the relationship is based on purpose ይሆናል ማለት ነው። እንደዚህ አይነት ጥያቄዎች አብዛኛው ተማሪ ኮንፊውዝድ ሆኗል። እናንተ ደግሞ እቺን ጥያቄ ከተረዳችሁ ምን ይመስላችኋል? መልሱ ከዚህ የተለየ ሐሳብ ይኖራችኋል? እስቲ ሐሳብ ኮሜንት ላይ አስቀምጡ። ሁለተኛው ጥያቄ ሎጂካል ኮንክሉዥን ጥያቄ ነው። all birds have wings some creatures with wings can fly therefore ብሎ ኮንክሉድ ምን እናደርጋለን? መጀመሪያ all birds have wings አላቸው። ደግሞ ከነዛ አንዳንዶቹ some creatures with wings can fly therefore ኮንክሉዥን ምን ነው? ስለዚህ ምርጫውን ተመልከቱ። a all birds can fly b some birds cannot fly c some creatures with wings are not birds d no birds can fly so the answer will be c some creatures with wings are not birds explanation ስናይ ደግሞ the first statement says all birds have wings ሁሉም በርዶስ ዊንግስ አላቸው but not all winged creatures ስለዚህ ሁሉንም ዊንግ አላቸውን ኢንክሉድ አላደረገም። ለምሳሌ ባስ ዊንግ አላቸው ግን ኢንክሉድ አልተደረገ so the logical conclusion is that some winged creatures are not birds ሆናል ማለት ነው። answer will be c ይሆናል ማለት ነው። ስለዚህ የእናንተንም ሐሳብ ማብራሪያ ላይ ጥያቄው ላይ ያላችሁን ሐሳብ ኮሜንት መጻፍ ላይክ ማድረግ ትችላላችሁ። question number ቀጥላለሁ identify the word that doesn't belong እነዚህ ውስጥ ሪሌሽን የሌላቸው የትኞቹ ነው? a python b java c rabbit d excel እነዚህ ከነዚህ ውስጥ ኦድ የሆነ ወድ የትኛው? ስለዚህ ኤክሴል ይሆናል። ለምን ካላችሁ ፓይተን ጃቫ ኤንድ ራቢት አር ፕሮግራሚንግ ላንጉጅ ናቸው። ኤክሴል ደግሞ ስፕሬድሺት ሶፍትዌር ስለሆነ እነዚህ ውስጥ አይካተትም። ኦድ ወርድ ስለሆነ ኤክሴል ኮሬክት አንሰር ይሆናል ማለት ነው። ስለዚህ ዳዝንት ቢሎንግ ዊዝ አዘርስ ማለት ነው። ስለዚህ በቀላሉ በዚህ ፎርም ጋት ኤግዛም ስትወስዱ በደንብ በጥልቀት ማሰብና መመርመር ያስፈልጋቸዋል ማለት ነው። እዚህ ቀጥላለው ጥያቄ ሎጂካል ሪዝኒንግ ጥያቄ ነው። question ምን ይላል? all human needs oxygen john is a human conclusion ምን መሆን አለበት? ሁሉም የሰው ፍጡር የሆነ ኦክሲጅን ይፈልጋል። ጆን ደግሞ ሰው ስለሆነ ጆን ምን ይፈልጋል ማለት ነው? ኦክሲጅን ይፈልጋል ማለት ነው። ስለዚህ ምርጫ ላይ one of the following is correct. John does not need oxygen. B John needs oxygen. C some human don't need oxygen. D cannot determine. ስለዚህ ሁሉም ሰው ኦክሲጅን ይፈልጋል። ጆንም ሰው ስለሆነ ስለዚህ ሰው ጆን ኒድስ ኦክሲጅን ይሆናል ማለት ነው። the correct answer B ይሆናል ማለት ጆን ኒድስ ኦክሲጅን by the universal premise all human require oxygen. John being human inherits that property ይሆናል ማለት ነው። This question is quantitative reasoning question. Complete the series 2, 6, 12, 20, 30. A 40, B 42, C 48, D 36. What will be the answer for this series? ስለዚህ ለዚህ ሲሪስ መልሱ ምን ይሆናል? እዚህ ፓተርኖቹን በደንብ ተመልከቱና ፓተርኑ በምን ፎርሙላ ነው ተቀመጠው የሚለው ኤክስፕላኔሽን እዚህ ሲሪስ ፎርሙድ ባይ ሲሪስ ፎርሙድ ሆኖ n into n plus 1 በዚህ ፎርም ነው ፎርሙድ ሆኖ so ይሄንን ስታደርጉ 1 times 2 2 ይሆናል 2 times 3 6 3 times 4 12 4 times 5 20 5 times 6 30 6 times 7 42 ይሆናል። ስለዚህ በዚህ ፓተርን የተቀመጠ ስለሆነ በደንብ ኮንሰርን አድርጋችሁ ፓተርኑን መመርመር እና በቀላሉ አንደርስታንድ ማድረግ ያስፈልጋችኋል። ስለዚህ መልስ ምን ይሆናል ማለት ነው? 42 ይሆናል ማለት ነው። This synonym question choose the word closest meaning to
ኢፌሜራል የሚለው ቃል ሳይኖን ወር ተመሳሳይ ፍቺ ያለው ነው። ኤ ኢተርናል፣ ቢ ቴምፖራሪ፣ ሲ ፐርማነንት፣ ዲ ስትሮንግ። ሶ ዘ አንሰር ዊል ቢ ቴምፖራሪ። ኤክስፕላኔሽን ሲና ኢፌራል ሚንስ ላስቲንግ ፎር ኤ ቬሪ ሾርት ታይም ላይ የተገደበ ነገር ስለሆነ ዊል ቢ ቴምፖራሪ ይሆናል ማለት ነው። ስለዚህ መልሱ ቢ ይሆናል። ኮሽን ነምበር 8 እነዚህ ጥያቄዎች ለመርሳት ያስፈልጋል። ሴንተንስ ኮምፕሊሽን ነው። ኮሽን ሞላል ዲስፓይት ሂዝ ላክ ኦፍ ኤክስፒሪየንስ አይ ሜድ ፐርፎርምድ ዘ ታስክ ዊዝ ብላንክ ስኪል። እነዚህን ቨርባል ሪዝኒንግ ጥያቄዎች ናቸው። ሰው መጀመሪያ ሴንተንሱ ምን ይላል? አረፍተ ነገሩ ዲስፓይት ሂዝ ላክ ኦፍ ኤክስፒሪየንስ አይ ሜድ ፐርፎርምድ ዘ ታስክ ዊዝ ብላንክ ስኪል። ኤ ሜዲካል፣ ቢ ኤክሰፕሽናል፣ ሲ ሚኒማል፣ ዲ ኤክስፒሪየንስ። ሶ ዘ አንሰር ዊል ቢ exceptional. Explanation is the context despite lack of experience that suggests surprising high level of skill, hence exceptional that fits the blank space ይሆናል ማለት። ስለዚህ ቢ ኤክሰፕሽናል የሚለው እዚህ ጋር ብላንክ ስፔስ የሆነ ቦታ ፊት ያደርጋል ማለት በዚህ በኮንቴክስት መሰረት። ሶ አንሰሩ ምን ይሆናል? ቢ ይሆናል ማለት። እዚህ ኳንታቲቭ ሪዝኒንግ ማስ ፓርት አልጀብራ ጥያቄ አለ። ሶልቭ ፎር 2x + 3 which is equal to 50። እቺ ጥያቄ በጣም ቀላል ጥያቄ ነው። ሊኒየር ኢኩዌሽን ነው። ምን ማድረግ ያስፈልጋቸዋል? በሁለቱም ሳይድ ቦዝ ሳይድ ማይነስ 3 ማድረግ ነው። ስለዚህ ቦዝ ሳይድ ማይነስ ስታደርጉ 2x ብቻ ይቀራል። ቀጥላለሁ 15 ቀነስ 3 ታደርጉ 12 ታገኛላችሁ። x ቫልዩ ለማግኘት ሁለቱም ሳይድ ለ2 ስታካፍሉ ኤክስ ብቻ ትቀላለች። 12 ለ2 ስታካፍሉ 6 ሆነ ይመጣል ማለት ነው። መልሱ በቀላሉ ኮንሰርን ማድረግ ብቻ ነው። እስካሁን የሰራነው ከባድ ነው ወይስ ቀላል ነው? ኮሜንት ቦክስ ላይ አሳውቁኝ። እዚህ 10ኛ ወርድ ፕሮብሌም a train travel 60 km in how far does it travel in 2 hours and 30 minutes? እዚህ ዲስታንስ ነው የተጠየቃችሁት። ሰው ምርጫው ተመልከቱ። እንዴት እንሰራለን የምለው ቶታል ስናይ ኤክስፕላኔሽን 2.5 hours times 60 km per hour which is equal to 150 km ይሆናል። ግልጽ ሆነ ማብራሪያ ከፈለጋችሁ በሌላ ፎርምም እቺን ጥያቄ ሰራላችኋለሁ። መጀመሪያ ጥያቄውን አይታችሁ ሐሳባችሁን በደንብ ሰብስብ አድርጋችሁ አስቡና በተለያየ ፎርሙላ ሰርታችሁ በቀላሉ መስራት ትችላላችሁ። 11ኛ ጥያቄ a shop sells an item for 20% less than the market price of 500 ETB was selling price። ስለዚህ አንድ ሱቅ ውስጥ የነበረው አይተሞችን 500 ኢትዮጵያ ብር የነበረውን 20% ቀንሶ ሲሸጥ ለስንት ብር ሽጧል ማለት ነው። ፕሮፊት እና ሎስ የሚለው ከዛ ፎርሙላ ተሰርቷል። ምርጫዎች አሉ። ምርጫውን ተመልከቱ። ስለዚህ ምን አድርጓል ማለት ነው? 20% of 500 ታደርጋላችሁ ማለት ነው። ኦፍ የሚለውን ማልቲፕላይ ማድረግ ነው። 20% ማለት 20 ኦቨር 100 ማድረግ ነው። ስለዚህ እንደዛ ስታደርጉ 2 ኦቨር 10 ማለት 0.5 ይሆናል ማለት ነው። 0.5 ከ500 ስታባዙ 100 ይሆናል ማለት ነው። ቶታሊ መጀመሪያ ላይ ፕራይሱ ዋጋው 500 ስለነበረ ከ500 ሲቀነስ ብላችሁ 100 እዚህ ጋር ማልቲፕላይ አድርጋችሁ ያገኛችሁትን ቫልዩ መቀነስ ነው። ስትቀንሱ 400 ይመጣል። ስለዚህ ቶታሊ 400 ብር ኢቲቢ ይሆናል ማለት ነው። የተቀነሰው ማለት ነው። ስለዚህ ማለት የተቀነሰው 20% 100 ብር ነው። ደግሞ 20% ቀንሶ ሲሸጥ ለስንት ይሸጣል ማለት ነው? ለ400 ብር ይሸጣል ማለት ነው። በቀላሉ ጥያቄውን ሐሳብ ካወቃችሁ በቀላሉ ሶልቭ ማድረግ መስራት ትችላላችሁ ማለት ነው። እቺን ጥያቄ ብዙ ተማሪዎች ተሸጉደዋል፣ ግን በጣም ቀላል ነው። እንዴት አድርገን እንፈታለን? ፋይንድ ዘ ነምበር ኔክስት። ስለዚህ ቀጥሎ ያለውን ነምበር ለመፈለግ ምን እናደርጋለን? መጀመሪያ የጥያቄው ፓተርን ማየት 3 9 27 81። ስለዚህ ምን ያህል ኢንተርቫል ዘሏል የምለው። ስለዚህ ይህ ማለት በማልቲፕላይ 3 ሆኖ ፓተርን ተሰርቷል ማለት። ለምሳሌ 3 ታይምስ 3 9 9 ታይምስ 3 27 27 ሲባዛ በ3 81 እያለ በዚህ ፎርሙላ ፓተርኑ የተሰራ ማለት ነው። ሶ ቀጥሎ ያለውን ከ81 ቀጥሎ ያለውን ለማግኘት ምን እናደርጋለን? 83 እንደገና በ3 መልቲፕላይ ማድረግ ነው።
ሁሉም ፓተርን የተሰራ በ3 ስለዚህ 81 በ3 ስታባዙ 243 ታገኛላችሁ። መስጫ ውስጥ ኤ 108 ቢ 162 ሲ 243 ዲ 324 ስለዚህ በ3 መልቲፕላይ ስታደርጉ 243 ታገኛላችሁ። አንሰሩ ሲ ይሆናል ማለት ነው። አሁን ቀጥላለው ጥያቄ ኤሪያ ኦፍ ትራያንግል ዊዝ ቤዝ 10 ሴንቲሜትር ኤንድ ሄድ 6 ሴንቲሜትር ብሎ ምንም ተጠይቃቸዋል። ኤሪያ ጋር ኤግዛም ላይ መጀመሪያ ምን ተጠይቋል ለምለው ሐሳቡ ብቻ ማወቅ ሌላ ነገር ምንም የሚከብድ ነገር የለም። ስለዚህ የትራያንግሉን ኤሪያ ነው ተጠይቃችሁ። ስለዚህ የትራያንግል ኤሪያ ከተጠየቃችሁ መጀመሪያ የትራያንግል ኤሪያ ፎርሙላ መጻፍ ያስፈልጋችሁ። የትራያንግል ኤሪያ ሲሆን 1/2 ቤዝ ታይምስ ሄድ ኤሪያን ታስቀምጣላችሁ። ከዛ ቤዝ ተሰጣችኋል፣ ሄድ ተሰጣችኋል። ቤዝ ስንት ነው? 10 ሴንቲሜትር። ሄድ ስንት ነው? 6 ሴንቲሜትር። 1/2 ማለት 0.5 ነው። እነዚህን መልቲፕላይ ስታደርጉ 0.5 ታይምስ 10 ታይምስ 6 ስታደርጉ 30 ሴንቲሜትር ስኩዌር ታገኛላችሁ። ስለዚህ ምርጫ ውስጥ 30 ያለው ኤ ላይ ነው። በቀላሉ መስራት ነው። ስለዚህ የጥያቄውን ሐሳብ ብቻ መረዳት ከዛ ፎርሙላ አፕላይ ማድረግ ምርጫ ውስጥ ያለውን ፒክ ማድረግ ነው። This also probability question. How can we find exact value? Question says a bag contains 5 red and 3 blue balls. Probability of drawing a red ball is እዚህ ጋር 5 red ካስ አለ፣ 3 blue ball አለ። በኖስ ቦክስ ውስጥ ቦርሳ ውስጥ ነበር። probability of drawing red የማንሳት probability ምን ይሆናል? እዚህ ምርጫው አለ። መጀመሪያ ሐሳቡን probability ምሮ favorable outcome over total outcome ፎርሙላ። ስለዚህ favorable outcome red የማንሳት ቻንስ ነው ያላችሁ። ስለዚህ ምን ታደርጋላችሁ? 5 over favorable divide by total ስንት ነው? ቦርሳ ውስጥ ያለው 3 እና 5 8 ነው። ለ8 ማካፈል 5 over 8 ካላችሁ ሲምፕሊፋይ በቀላሉ ስለማን 5 over 8 ብላችሁ ማስቀመጥ ነው። ምርጫው ላይ a 5 over 8 b 3 over 8 c 1 over 2 d 8 over 5 ይላል። ስለዚህ 5 over 8 ኮሬክት አንሰር ይሆናል ማለት ነው። ይሄ ሬሽዮ ኤንድ ፕሮፖርሽን ጥያቄ ነው። ኩሽን ምን ላይ የመጨረሻ ጥያቄ 2 number are in the ratio 3 ratio 5 if their sum is 64 what is the smaller number? ሁለት ነምበር ሬሽዮ ውስጥ 3 እና 5 ሲሆን የነዚህ ድምራቸው 64 ሲሆን ትንሹ ነምበር ስንት ነው ብሏል። ምርጫው ላይ እንዴት እንሰራለን? ስለዚህ ለት ነምበር ቢ መጀመሪያ 3 እና 5 ነምበር ናቸው። ስለዚህ x እንጨምራለን ማለት 3 times x 5 times x ከዛ እዚህ ድምራቸው 64 ስለሆነ መደመር 3x plus 5x which is equals to 8x ይሆናል። ሁለቱም ተደምሮ ከዛ ቶታል ድምራቸው 64 x ቫልዩ ለማግኘት እዚህ ጋር ዲቫይድ ለ8 ስታካፍሉ x ብቻ ተቀራራጭ 64 ለ8 ስታካፍሉ 8 ይሆናል። ስሞል ነምበር ለማግኘት 3x ስንት እንላለን? 24 ለምን x ቦታ 8 ሲገባ 3 ባዛ 8 24 ይሆናል ማለት ነው። ስሞለስ ምን ይሆናል? 24 ላርጀስት ተጠይቃችሁ ቢሆን ኖሮ ምን ይሆናል? ላርጀስት ከተጠየቃችሁ 5 ባዛ 8 ስንት ይሆናል? 40 በቀላሉ በዚህ ፎርም መስራት ትችላላችሁ። ምንም የሚከብድ ነገር የለም። ስለዚህ ሐሳባችሁን በኮሜንት ቦክስ ላይ አስቀምጡ። ደግሞ ላይክ አድርጉ። ሁሉ ቻናል ላይ የምንለቀውን ጠቃሚ መረጃዎችን ለማግኘት ሳብስክራይብ አድርጋችሁ ጨርሱ። ለጓደኞቻችሁም ሼር አድርጉ። ስለተከታተላችሁ ከልብ አመሰግናለሁ።